አንዴ እናውራ። ምን ነው? አቢቲን የዲኤንኤ ምርመራ አስመርምሬው ነበር እና ሲወለድ ያቀፍኩት እኔ፣ ያስከተብኩት እኔ፣ የመጀመሪያውን ቃል የጠራው የኔን ስም፣ የመጀመሪያውን እርምጃ ያለማመድኩት እኔ፣ የመጀመሪያውን ፊደል ያስቆጠርኩት እኔ። የዲኤንኤ ውጤቱ የሚለው ግን ያንተ ልጅ አይደለም። አዎ ያንተ ልጅ ነው። ሲጀመር ለምን ተጠራጠርክ? እኔን አይመስልማ። ቁርጥ የድሮ ፍቅረኛሽን ነው የሚመስለው። ኦ እሱን አይደለም የሚመስለው። እኔ እኮ አንተን ነው የሚመስለው ስለው እኮ አላምን ብሎኝ ነበረ። ግን ያንተ ልጅ ነው። እኔን ሳይመስል፣ አንቺን ሳይመስል፣ ያንቺን ቤተሰቦች ሳይመስል፣ የኔን ቤተሰቦች ሳይመስል ዘሎ በድሮ ፍቅረኛሽ ወጣ። አዎ በቃሽን። የኔና አንቺ ትዳር እዚህ ላይ ያበቃልሽ። አያበቃልንም። አስታውስክ? ስንጋባ ምን ነበር የተባባልነው? ምን ብለህ ነው ቃል የገባህልኝ? ከሳሽ፣ ጠቆርሽ፣ አጣሽ፣ ነጣሽ፣ ተጣላን ብዬ ላልተውሽ ቃል እገባለሁ አላልከኝም? ደግሞ አርግዣለሁ። እርጉዝ ሚስትህን ጥለህ ልትሄድ ነው? ያረገሽው ልጅ የኔ ልጅ ነው አይደለም? እንዳትናገሪኝ። አንድ ያጣላል ብዬ እኮ ነው። ጉርሻም ይደገማል። ኧረ ማን አስማተኛው እኝልሻለሁ። ኧረ እባክህ እንዴት ቅድም የሽንት ቤቱን በር ስከፍተው መብራቱ ራሱ አይበራም? አንተ ያማል እንዴ? ፍሪጅ ውስጥ እኮ ነው የሸናኸው። ማን ይሄን ቪዲዮ አይተኸዋል? አንተ ይሄማ በዚህ ፍጥነቱ መሃን ያስረግዛል። አንተ የያዘው ወተት ቢሆን ኑሮ እኮ ቂቤ ይወጣው ነበር እንዴ። በ70 ዓመቷ ወለደች የተባለችው ሴትዮ አባቱ እሱ ሳይሆን ይቀራል? አስበዋል? ሱሪ ባያረግ ፊቱን ይመታው ነበር እኮ። በዚህ አይነት ይሄማ ያየችው ነው የምታረግዘው። እንካ ሰላምትያ። በምን ትያ? በላም ምን አለ በላም። አርሰናል ቆሎ እንጂ መቼም ዋንጫ አይበላም። ፈትኝ እንዴው ምን ነው ቁና የምትነፍስ? ባቢ ስልኬን እኮ ቆሉኝ። ወይት ላይ ታገቢው እንዴው ስልኬቱን ብቻ ሲያውዲው ቀልቤን ወስዶታል ባቢ። ኧረ ጉባይ ኧረ ቆይማ እንዳትለቅስ ፈቴ። እንዴው ማልቀስ መፍትሄ አይሆንም። አንተው ይልቅ የኔቱን ስልኬቱን አምጣና ቁጥርህን መተስጠኝ። እንዴው እንዳታለቅስ ፈቴ ነግሬሃለሁ። አይ ባቢ እንዴው ቤት መጥቼ እኮ ባንቴቱ ደውዬ ነበር። አሪያሳ ምጣና እንስጥ ብሎኝ ቤት ያንተንም ወስዶ ላኩኝ ባቢ። እንዴው አሁን ደግሞ እኮ በታቴ እኮ ልሞክረው እየመምጣቴ ነው። እኔ የምልሽ ማን ወዬ ብራዘር፣ ቆይ ፍሪጅ የሌላቸው ሰዎች ልብሳቸውን በምንድን ነው የሚያጥቡት? ኧረ እኔ እንጃ በስቶፍ መሰለኝ። መድኃኒቱ ይሄ አይደለም፣ ቀይርልኝ። የተሸጠ ዕቃ አይመለስም። ስማኝ፣ ለሚስቴ አባት ነው የገዛሁት። በጣም አሟቸዋል። መድኃኒቱን ካልወሰድኩላቸው ይሞታሉ። አልመለስም። የሰጠኝ መድኃኒት መርዛማ ነው። ከወሰዱት ይሞታሉ። አውቃለሁ። መርዛማ እንደሆነ እያወክ ነው የሸጥክልኝ? አዎ ወንጀል እኮ ነው የሰራኸው። እንዴት መርዝ ትሸጣለህ? ስማኝ፣ የሚስት አባት በጣም መጥፎ ሰው ናቸው። በጣም መጥፎ ናቸው። በምን አወክ? የሚስት የቀድሞ ባል ነኝ። ባሏ ሞቷል ነበር እኮ ያሉኝ። እውነታቸውን ነው። ገለውኛል። የባንክ ዕዳ አለብኝ፣ ቤቴን ሊሸጡብኝ ነው ዕዳዬን ካልከፈልኩ ሲሉኝ ሱቄን ሽጬ፣ የገዛ ሱቄን ሽጬ ዕዳቸውን እንዲከፍሉ ብሩን ሰጠዋቸው። ከዛ የሚፈልጉትን ካገኙ በኋላ ልጃቸውን ከኔ አፋቱና ላንተ ዳሩልህ ማለት ነው። እንደዚህማ አያረጉም። ውሸት ነው። ታምም ያለው ለመታከሚያ ብዙ ብር ያስፈልገኛል፣ ብር ስጠኝ አላሉህም ብለውኛል። ከዛ መኪናዬን ሽጬ ላሳክማቸው ነው። አውቀው ነው ያንተንም ብር ከበሉ በኋላ ልጃቸውን ያፋቱክና ለሌላ ሰው ይድሯታል። አንተም እንደኔ አውላላ ሜዳ ላይ ነው የምቀረው። እና በህይወት እንዲኖሩ ትፈልጋለህ? ይኸውልህ አንድ ሰው ከዚህ በፊት መጥፎ ነገር ሰራና ቀጣይም መጥፎ ነገር ይሰራል። ፍቅር ወይ መንገድ ላይ እየሄድኩኝ እያለ አንድ ሀብታም ሰውዬ መኪናውን አቁሞ አፈቅርሻለሁ አላለኝም መሰለህ? ምን አይነት ሰዎች ናቸው ግን? ብር ያላቸው ሰዎች በብራቸው የሚፈልጉትን የሚገዙ ነው የሚመስላቸው። እና አንቺ ምን አልሽው? እሺ አልኩት። ምን? እሺ አልኩት። እኔስ ብቻህን ትሞታለህ? ጥላሽኝ ልትሄጂ ነው? ምን ችግር አለው? ከማንም ደስታ የበለጠ የኔን ደስታ ነው አይደል የምትመኘው? የኔ ደስታ ደግሞ ከሱ ጋር ነው። እኔ ምን ልሆን ነው? ራስ ወዳድ አትሁን። ስለ ጥቅም እያሰብክ የሌላ ሰውን ህይወት አታጨናግፍ። ይሄን ፈጣሪ አይወደውም። ፈጣሪ የማይወደውን ስራ የሰራሽው አንቺ ነሽ። ስሚ፣ እኔ ጋር ፍቅር አለ፣ እሱ ጋር ገንዘብ። በብሩ አንቺን ገዝቶ ሲጠግብሽ ይጥልሽና ሌላ ይገዛል። ያኔ ተመጠሽ ስጨርሺ ማን ጋር ልትመለሺ ነው? አንተ ጋር። እኔ አልቀበልሽማ። አየህ፣ አታፈቅረኝም። ማንም ተጫውቶብኝ ሲጥለኝ አንተ ግን አላነሳሽም እያልከኝ ነው። ይሄ ምን አይነት ፍቅር ነው? ምንድነው አንገትን የምትደፋው? ንገረኝ፣ ምን አይነት ፍቅር ነው? ምን ላድርግልሽ? ይሄዳለሁ፣ አገባዋለሁ፣ ልጅ ወልድለታለሁ። ከዛ ድንገት ከተፋታን ማለት ነው ወይ ከሞተ አንተ ጋር እመጣለሁ። አንተ ደግሞ ትጠብቀኛለህ ማንንም ሳታገባ ህይወትህን እንደዚህ ቁርምጥምጥ ብለህ። እሺ እንደሱ ነው እሺ የሚባለው። የኔ ባጣ ቆዩኝ። ባይ ጌታ ይወድ ድረስ። ሄሎ ሄሎ፣ አቤት። ትሰማኛለህ? አስረዳሽ። አቤት። የአማርኝን ነገሮች ሁሉ በዝርዝር እዚህ ላይ ጽፋቸዋለሁ። እነዚህን ሁሉ ይዘህልኝ ካልመጣህ ግን እዚች ቤት ድርሽ እንዳትላት። አምቦሪን ገፈሽተህ በቆጭቆጫና በማዮኒዝ አዋስተህ ሰጋቱራ እንደ ፍሬንች ፍራንስ ነስንሰህ ልሙጥ በሆነ ዝርግሳን ቀዝቀዝ ካለ ሼፕስና ሰበናፕ ጋር ይዘህልኝ ትመጣለህ። አቤት አቤት። የሴጣን ጎረቤት። ሁለተኛ ሰው ያልረገጠው አፈር በቲማቲም ድልህ አዋስተህ ሳይከካ በተቦካ ከገብስ የተሰራ ወጥ ጋር ይዘህልኝ ትመጣለህ። ሶስተኛ ይቅርታ የኔ ማለት ተሳስቷል። እኔ እዚህ ስልክ ባለቤት አይደለሁም። አሁን ነው ገና ከጎማ ውስጥ የለቀሁት።
እኔ ምንም የማውቀው ነገር የለም። ስልክ ማንሳት ስለምችል ብቻ ነው ስልኩን ያነሳሁት። መዝጋትም እችላለሁ እንዳይቀረጠፍሽ። አንተ አመድ አፋሽ ገፈት ቀማሽ ራሽ ስልኩን ዘጋው። እሺ እንተያያለን። እዚህ ቤት ትመጣት አይደለ? እሺ ቀጥይ። ስም እንዳጠቅሽ። አመሰግናለሁ። ያው እኔ የጽዳት ኃላፊ ነኝ። ስለዚህ መስሪያ ቤት ሳነሳ ምንድነው ሽንት ቤቱ በቃ እንዳለ ሰራተኛው ይገባል። መሰረተ ድንጋይ የሚያክል ነገር ነው እየጣለ የሚወጣው። ያው ደግሞ ይስቃሉ እኮ አፍሩም። እዚሁ ያሉት ናቸው እኮ። ምንድነው ችግሩ ደግሞ ውሃም የለም። አሁን መካሻ ብንመለከት ማለት ነው። ስም አትጥሪ እያልኩሽ አይደል እንዴ? ስም ለምን ትጠቅሻለሽ? ስም ጠቀስኩ አይደል? እሱ ማለት ነው። እሱ ሽንት ቤት አጠቃቀሙን ብናወራ ምን ተገላምጠኛለህ እንዴ? እንደ ባህሪው ነው። አሁን ሲያወራ እንደምታዩት ነው። እዛም ሲገባ እዚህም ሲያወራ ዳርዳሩን ይላል አይደል? እዛም ደግሞ ሽንት ቤት ሲገባ ዳርዳሩን ነው የሚለው። ለምን መሀሉን እንደማይጠቀመው አይገባኝም። ግን ተምሯል፣ ማስተርስ አለው። በእናትሽ ስለ ሰው ምናምን እኔ ሀሜት ምናምን አልፈልግም። ኧረ ማን ሀበሻ ሲባል ግን ስሙና ስራው አይገናኝም። እንዴት ቅዱስን ተመልከተ እንዴ! ስራው እኮ የሴጣን ነው። እድላዊትን ተመልከታት እንዴ! እድሏ እኮ ገምጭ ነው። አለማየሁን ተመልከተ እንዴ! ከአዲስ አበባ ወጥቶ አያውቅም እኮ። መብራቱን ተመልከተው፣ የሚሰራው ውሃ ልማት ነው። አሰፋን ተመልከት፣ ስሙ አሰፋ ነው፣ ግን ሴት ሲያይ ይሮጣል። እንዴ ጫኔ ምንድነው እንዲህ ኳሻኮር ያለበት ህፃን የመሰልከው? ኳሻኮርማ ሲደላ ነው እንደለመደብህ አፍንጫህን እስከ ያልብ በልተህ እንዳይሆን ባክህ። አይ ደሃና ድመት እያበጠ ነው የሚሞተው ሲባል አልሰማህም? በስመ አብ በል። ያመማማረት ነው የሴጣን ጆሮ ይደፈን። እንደዚህማ አይባልም። ቆይ ዶክተሮቹስ ምን አሉ? አይ አልታወቀም ገና። ብዙ ምርመራ አድርገውልኛል። ያልሰጠሁት ነገር የለም። ደም፣ ሽንት፣ አክታ፣ እስክስታ ሁላ አስወርደውኛል ብታይ። የእርግዝና ምርመራስ? ወይ አንተ ደግሞ እስኪ ተው። እያየሽው ምጥ ላይ ያለ እኮ ነው የሚመስለው። ምጡማ አለ፣ ወደ ላይ ነው እንጂ የሚያስምጠኝ። አለ አለ አለ። እሺ ደህና ዋላችሁ። በጣም የሚገርም ነው። it seems like you're pregnant። አላልኩሽም? ይልቅ ምን እናድርግ? የውጭ ህክምናው ዶላር ይጠይቃል። አይ ዶላር አትበል። እሱ ቃል ያሳምመኛል። አትበል። ዶላርማ ሁሉንም ነው ያሳመመው። አትዘኑ። የቻላችሁትም ሞክራችኋል። በቃ እኔ ቀኔ ስለደረሰ ነው። ደግሞ የኔ ጥፋት ነው። የዚችን የተረገመች ተልባ ከተማ ለውጥና ነውጥ መስማት አልነበረብኝም። አርፌ ኑሮዬን ብኖር ይሻለኝ ነበር። ጫንዬ እንደዛ አይባልም። አሁን ተስፋ አለን። በቃ አብቅቷል። ከነ ሸክሜ ማሸለብ ነው የምፈልገው። እረፍት ነው የምፈልገው። ጋሜ ወንድሜ ቀብሬን በደንብ አስፈጽምልኝ። ይህንን ብቻ ነው የምለምን። ኧረ ተው እንደዚህ አይባልም። 40 እና 80 ደግሞ አልፈልግም። እሺ በየዓመቱ ግን ጸዲቅ እያረጋችሁ አስቡኝ። መቼም ከዚህ እርግማን ጋር ገነት እንደማልገባ አውቃለሁ። በጸሎት አስቡኝ። እንግዲህ በቃ ተሰናበት። አይሆንም ወንድሜ። እንዴ ምንድነው? አታ ለካ ረስቼው ሳላራ ለካ 3 ሳምንት ሆኖኛል። ይሄ ነው ግባት ማለት። ኧረ እንደው አንጃይ ተሪዞ በደፋ። ሰላም ነው ዶክተር፣ እንዴት ነህ? እንኳን ደህና መጣ። የምርመራ ውጤት ደርሷል። እንትን ያለብህ አንተ ጆሮ ደግፍና የአንገት መቆልመም። እሱ ብቻ አይደለም፣ እርጉዝ ነህ ማለት እንትን ነው። ዶሴን ሳገላበጠው በቃ እርጉዝ ነህ አሁን። ኧረ ወንድ ልጅ አያረግዝም ዶክተር። ማነው አንተ? አበራሽ አይደለም እንዴ? አበራሽ አቤኔዘር ነኝ እኔ። አቤኔዘር ኖ ተሳስቼ፣ አቤኔዘር ይቅርታ፣ ተሳስቼ። እንትን ነው ቡጉሉ ጣጣ ይባላል። አዲስ በሽታ ነው። ከዴንማርክ ነው ያስመጣ። ምንድነው ቡጉሉ ጣጣ? ቡጉሉ ጣጣ ይባላል። አዲስ በሽታ ነው። 2020 ነው። አንድሮይድ ቨርዥኑ 2.8 ነው። 4 ጂቢ ራም ያለው በጣም ጸዴ በሽታ ነው። ከኮሮና የባሰ ነው። ትሞታለህ። ዝም ብለህ ብቻ እዚህ ድረስ ስለመጣ ሰገራ፣ ራጅ፣ አልትራሳውንድ፣ ኤክስሬ እና ዝም ብለህ ደም ሽንት ምናምን ትሰጣለህ። በቃ ቀላል በሽታ ነው። ትሞታለህ። እግዚአብሔር ማለት እኔ እኮ ሆዴን ቆረጠኝ ነው አይደል እንዲያልኩ ዶክተር። አቤኔዘር ምንም የሚያስፈራ ነገር የለውም። አዲስ መሳሪያ ናት እቺ። በዚች ጋር ጨቅ አድርጌ ደም ካናት ወስዳለሁ ማለት ነው። አዲስ መሳሪያ ናት። ከቱርክ ያስመጣነው መሳሪያ ነው። የአይኤስ 9006 ምናምን ስልጠና ምናምን አልፋለች። የምትገርም መሳሪያ ናት። እሺ ፌሮ ምን ይሰራል? ፌሮ በጭንቅላት መተኸኝ። ኧረ ደም ከጭንቅላት ይወሰድ። ዝም ብለህ የሬሳ ሳጥን ግዛ። በቃ ትሞታለህ። እግዚአብሔር ይማር። ዋላ አንተማ ዶክተር አይደለም፣ አንተ ነፍሰ ገዳይ ነህ። አም ዶክተር አትከራከረኝ። ቅማላ አሁን ዝም ብዬ አንድ ፓራስታሞልና አንድ ፖዚቲቭ ላዝላለሁ። ጠዋት 1 ማታ 1 ከሰዓት 1 ትውጣለህ። ዝም ብለህ በቃ እርጉዝ ነህ ብያለሁ። እርጉዝ ነህ፣ አትከራከረኝ። እሱ ብቻ አይደለም፣ በውሃ አይደለም እሺ፣ ወጣው በግመል ወተት ነው።
በግመል ወተት መድኃኒቱ ትውጣለህ ማለት ነው። መንገዱ ጨርቅልቅል ዋላ ውጣ ቅማላ ምን በድዬ ነው እንደው ምን አይነት በሽታ አልክብኝ እንደው ባክህ ተረጋጋ። በቃ አንድ የማውቀው አሪፍ ወጌሻ ያለ እሱ ጋር ወስድህና አሽቶ ያፈርጥልሃል። ኖ እንደዛማ አይሆንም። ይሄ ከተነካካ ከማሊግነንትነት ወደ ጄኔራል አንጃይተር ዲስኦርደርነት ነው የሚቀየረው። ከዛ በኋላ በቃለት ማለት ነው። አረ እንደው ምን ይሻለኛል? አይዞ ጫንዬ፣ እግዜሩ ሳይደግስ አይጣላም። ዶክተር ምንድነው ሆድ ውስጥ ያለው ነገርየው? ማሊግነንት ፕሬግናንሲ ይመስላል። ማሊግማት አሃ ይሸታል ማለት ነው። ማሊግነንት ነው ያልኩ የሆነ እየተጠራቀመ እየተደራረበ ያደገ ክፉ ነገር ይመስላል። አውቄዋለሁ፣ በገዛ እጁ ነው። ጫኔ ተው ይቅርብህ፣ የራስህን ኑሮ ኑር፣ የተልባ ከተማ ለውጥና ነውጥ ወሬ ይቅርብህ ያሳምመሃል ስለው ነበር። ስለ ሽሮና በርበሬ ሽንኩርት ዳቦ ማሰብትቶ ተልባ እንዲሆነች እያለ በጆሮ ሲሰበስብ ከርሞ ይኸው ተልባ ከተማን አርግዞ አረፈው። አረጋሜ በፈጠረተው ዶክተርዬና ምን ተሻለኝ? እንዴት ነው የምገላገለው? በእሽልም ታውጣኝ በልባክህ። መፍትሄው ውጪ ሄዶ መታከም ብቻ ነው። ከዚያም በቀን 3 ሰላማዊ ሰልፍ ማድረግ አለብህ። ብዙ ሰው ሄዶ ዲያስፖራ ሆኖ ሲፈወስ አይቻለሁ። ሄደህ በአፋጣኝ ውጪ ካላስወጣኸው እያደገ ሄዶ ሊገልህ ሁሉ ይችላል። ይቺን ትንሽ ፉት በላት። ይቅርብኝ። ጠግቤያለሁ። አንቺ ደግሞ ምን ሆነሻል? ሞልቶ እንዲፈነዳ ነው እንዴ አጥሚት የምትሰጪው? ከሆስፒታል ከወጣ ምግብ መች በላ? እስከ ዛሬ በጆሮ የበላው መች አነሰው? ይልቅ ምን እናድርግ? የውጭ ሕክምናው ዶላር ይጠይቃል። አይ ዶላር አትበል፣ እሱ ቃል ያሳምመኛል። አትበል። ዶላርማ ሁሉንም ነው ያሳመመው። እንዴ ጋሜ አንተ ነህ እንዴ? በጣም ተስማምተዋል እባክህ። ታዲያ ሁሉም ሲጋብዝ እኮ ነው የሚውለው። ገባኝ እኮ። ታዲያ ትቆያለህ? አዎ። እስቲ ለማንኛውም መንጃ ፈቃድህን አምጣ። የማንን? የኔን? ታዲያ ሁሉንም በእኩልነት እዩ ተብለን ከላይ ታዘናል። እባክህ አንተ አይን አውጣ። እኔንም ልበላ ነው? እሺ ለምንድን ነው ምሰል? ቀይ መብራት ተሳል እንዴ? አደባባይ አይደል እንዴ? ደግሞ አንተን ሰላም ልልህ እኮ ነው የቆምኩ። ስልክ ያለልህ አትደውልልኝም? ሰውዬ በጤና ነው ግን? በቃ እሺ ጨብጠኝ። አረ መጋኛ እንደበሶ ይጨብጥህ። ሰላም ለሉ እንደምን አደራችሁ? እንዴ ነብዩ ምን እግር ጣለ? አለን እኛ ሰላም ነን። ምን የዚህን የማይረባ ቦርጭ መሙላት እኮ ሰለቸን። ችግር የለም እኔ ወጓል። አረ እኔ ሰላም ነኝ፣ ምንም አልፈልግም። ግድ የለም ጡምበጠጡ ጋጃንቀራቀራ ጡምበጡ አከራ ሰረጠራ ጡምበጤ። ሰላም ወንድሞቼ እንደምን ዋላችሁ? ወይኔ ፓስተር መልካሙ፣ ይኸው ይሄ ሰውዬ ሆዴን አዞረው። አረ የኔ ወንድም ሆድህ ምንም አልሆነም። እንዴ አይታይህም እንዴ? ነብዩ ግን ምን ነው አልፈልግም ብዬ። አቶ ነብዩ የአምላክ ትምህርት እኮ ሰውን ነጻ ያደርጋል እንጂ ለኪሳችሁ ስትሉ መጽሐፍ ቅዱስ ላይ የሌለን ቃል እየተናገራችሁ ሰውን በመንፈሱ እረፍት እንዳያገኝ በማድረግ አንዴ ሆዳችሁን አዞርን፣ አንዴ በጫማ ጥፊ፣ ገንዘባችሁን አምጡ ነገ አካውንታችሁ ውስጥ ይገባላችኋል እያላችሁ ይህ እንደ ሕዝብ ለምን ትጫወቱበታላችሁ? ያንተንም ነው ማዞሮ ጡምበጠጡ ጋጃንገራ ሰረጣጠጡ አቀራ ሰረጠሩ ጡምበጤ። ወይኔ ሰውዬ ደንበኛ ሊያሳጣኝ ነው እንዴ? በለው የእሱንም ለወጠው። እፎይ አልነቁብኝ። መጽሐፉን አንብቡ። የኤልሳ አገልጋይ የሆነው አታላዩ ገያዝን በመሰሉ ሰዎች አትሸነፉ። እኔ ምንም አልሆንኩ። አእምሯችሁን ነብዩ ቀጽፎ ስለያዘው ነው የሌለ ነገር የሚታያችሁ። ፈጣሪ ከእናንተ ጋር ይሁን። ሰላም ሁኑ። ዚላ አቀባጥር ባኪ። አንተም ነገና በጫማ ጥፊ ፈውሰዋለሁ። ሻሎም ሻሎም። አይ ጋሜ እና አሁን ልጨብጥህ? ሂድ። አሁንም አልፈልግም፣ ሸክም ይሆንብኝ። ኮጆ በጣም ጠንካራ ሰው ነህ። ዱላ ትችላለህ። ያን የመሰለ ጥፊ ተመተህ እንዴት አላለቀስክም? በእውነት ጀግና ነህ። የእርግብ አሞራ ከወንድሜ ጋራ የእርግብ አሞራ የእርግብ ሽውሽው ኮጆ ምን ሆነህ ነው የምታለቅሰው? ይህ ልጅ ያሟል እንዴ?
ምን ሆነሃል እያልኩህ እኮ ነው። አንተ ትናንት አላየሁም እንዴ? እዚህ ጋር በጥፊ እብድም ጅልም እኮ ነው ያደረገኝ። ተው ስትለኝ አልሰማም ብዬ ይኸው ማሰብ አቆምኩ። የትላንትናው አሁን ገና ነው የተሰማኝ። በጣም ነው የሚያመው። ስንት ሰዓት ሆነ ጫኔ? 4:30 ስሙ፣ ሰው ይታዘበናል ብላችሁ አታፍሩም እንዴ? በጓሮ እንኳን ብትገቡ ምን አለ? አርፍዳችሁም ትንቀባረራላችሁ አይደል? ወንድሜ እስኪ ልብህ ይራራ። ከማለዳ ለቅሶ ነው የመጣ ነው። ሐዘን መተሳሰብ የሚባል ነገር አለ። እሺ አይሰበ እሺ ነፍስ ይማር። ማን አረፈ እንኳን አትልም? አልልም። እኛም አርፈን ገና ሐዘን ትደርሱናላችሁ። ምኑ ጀዝባ ነው ባካችሁ? ቆይ በዲጂታል ዘመን ለምን እንዲያፈጉናል? ባደገው ዓለም እኮ ከዲጂታል ነገሮች ጋር ሲዋሃድ ፈጠን ፈጠን ነው የሚሉት። እኛም እኮ የሰልፍ ሱስ አለብን። ካልተሰለፍን አንረካም። ሲያሰልፉም ቢውሉ መረረኝ ብሎ የሚጮህ የለ። የታክሲ፣ የኤቲኤም፣ የዳቦ፣ የስኳር፣ የተልባ፣ የስጋ እዚህ ሀገር እንኳን ሰው እንስሳቱም ይሰለፋሉ። አቦ ቶሎ ቶሎ ረዱና ምን ታሳቁቁናላችሁ? ተራራ የሚያክል ዕቃ እያሸከማችሁ ቀስ ብላችሁ ከምትገሉን ቻይና ፋስት ፉድ ብንሆን አሪፍ ነው። ተራህን ጠብቅ። ጫኔ ጸጉረ ልውጥ ተብዬ ብያዝ ይሻላል። በእናትህ እኔ ከዚህ በላይ አልችልም። ምን መሆን ነው? ቢያንስ እስካሁን ለቆምንበት ስንል ትንሽ እንቁም እንጂ። ኡፍ አልችልም አልኩህ እኮ። እንዴ ምንድናቸው አንተ? እነሱም እግራቸው ቄጤማ ነው፣ በእጃቸው ገብተው እኮ ነው ማለት። አንተ ደግሞ ወረቀት ነጭ ነው ካላሉ አይገባህም። እና የጋሜ እግር ፌሮ ነው። ና እንሂድ እባክህ። እነሆ ደርሰናል። አትደናገጡ። ከተልባ ከተማ ወደ ዶናት ሲቲ እኔ አሻግራቸዋለሁ። የፍቅር ሲዝም ሃይማኖት ቅዳሴ ነው። ሆ ያሟል እንደ ይሄ ሰውዬ። አይ የፍቅር አምላክ ትንሽ ጥበብ ብትጨምርልኝ እኮ በሜዲትራኒያን የሚያልቁትን ማሻግራቸው ነበር። ሰላም ጌታዬ፣ ቤት ለመረከብ ነበር። ሰላም? የምን ቤት ነው? ያው የተሰደድንበትን ነዋ። ማን ነው ወደዚህ የሰደዳችሁ? ከንቲባው ናቸዋ። ገደላችሁኝ፣ እውነት ገደላችሁኝ። ለምን ሲትኮም ነገር አትጀምሩም? ሲያስቅ። አልገባንም ጌታዬ። ከንቲባው ለንደን ከነ ቤተሰቡ ገብቶ ማስተማር ጀምረዋል። እባክህ። እና ቤታችንስ? እሱን ለንደን ሄደ ጠይቀዋ። እንዴ እና ቤታችንን አፍርሰው እልም አሉ። ታሪክን ዞር ብሎ ማየት ነው። ብዙ የግራ የጩኝ ገጾች አሉን። ይህም አንዱ ነው። ወደ መጣችሁበት ተመልሳችሁ አጠር አጠር አድርጋችሁ ኑሮ ቀጥሉ። ይቅናችሁ። አንድ ነገር ብነግርህ አይከፋህም አይደል? ኧረ አይከፋኝም። ጓደኛ አይደለ እንዴ? አይ ከአንተ ፍቅር ይዞኛል። እሺ በቃ ለቆኛል።